በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ በሀገር ውስጥ በኢትዮጵያ ገጠርና በከተማ የምትኖሩ ከሀገር ውጭ ደግሞ በተለያዩ አህጉር የምትኖሩ ኢትዮጵያውያንና ኢትዮጵያውያት ሁሉ እንኳን ለ2018 ዓመተ ምህረት በዓለ ልደተ ክርስቶስ በሰላም አደረሰን አደረሳችሁ። ከዚህ ቀጥሎ በዓለ ልደቱን መልእክት ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ያስተላልፉልናል። መልካም በዓለ ልደት። በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጭ በተለያዩ አህጉር የምትገኙ የሀገራችንን ዳር ድንበር ለመጠበቅና ለማስከበር በየጠረፉ የቆማችሁ በሕመም ምክንያት በየጸበሉና በየሆስፒታሉ ያላችሁ እንዲሁም የሕግ ታራሚዎች ሆናችሁ በየማረሚያ ቤቱ የምትገኙ ኢትዮጵያውያንና ኢትዮጵያውያት በሙሉ እኛ በሕይወት እንኖር ዘንድ አንድ ልጁን ወደ ዓለም የላከ እግዚአብሔር አምላካችን እንኳን ለ2018 ዓመተ ምህረት በዓለ ልደቱ በሰላም አደረሰን አደረሳችሁ። ወበዝንቱ ተአውቀ ፍቅሩ ለእግዚአብሔር ላዕሌነ እስመ ለወልዱ ዋህድ ፈነወ ውስተ ዓለም ከመ ንሕየው በእንቲአሁ ወዝንቱ ውእቱ ፍቅሩ ለእግዚአብሔር። የእግዚአብሔር ፍቅሩ በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና የእግዚአብሔር ፍቅር ይህ ነው። በሁሉም ዘንድ እንደሚታወቀው እኛ ምስራቃውያን ክርስቲያኖች በዛሬው ዕለት የምናከብረው በዓል የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ በዓለ ልደት ነው። በዓለ ልደት የእግዚአብሔር ሰላምና ፍቅር ለሰው ልጆች ሁሉ የታወጀበት ዕለት ነው። በዚህ ዕለት የሆነው የእግዚአብሔር ፍቅርና ሰላም ቃላዊ ወይም ተምኔታዊ አልነበረም፣ ወይም ደግሞ በርቀት በመልእክት የተላለፈ አልነበረም። ከዚህ ይልቅ ስብዕናችንን በመዋሃድ በተግባር ሆኖ በመገኘት እንዲሁም ለመስጠት ዝግጁ በመሆን የተገለጠና የታየ ሰላምና ፍቅር ነው። እግዚአብሔር የኛን ሰላምና ፍቅር በእጅጉ የሚሻው መሆኑን ለመረዳት የኛን ሰብአዊ ክዋኔ በምልአት ተዋህዶ በመካከላችን ከመገኘት የተሻለ ሌላ ማረጋገጫ ሊኖር አይችልም። እኛ ሰዎች ለእግዚአብሔር ጠላቶቹ ተብለን በክርስቶስ መጽሐፍ የተገለጽን ነን። እግዚአብሔር ጠላቶቹን የራሱ አካል አደረጋቸው ሲባል ከመስማት የበለጠ አስደናቂ ነገር በዚህ ዓለም ምን ሊኖር ይችላል? የተወደዳችሁ የመንፈስ ቅዱስ ልጆቻችን ኦርቶዶክሳውያን ምዕመናንና ምዕመናት እግዚአብሔር ሰብአዊነታችንን በምልአት ተዋህዶ በዓለማችን እንዲገለጥ የሆነበት ዋና ምክንያት እሱ እንዳስረዳን እኛ በሕይወት እንድንኖር ነው። ይህንንም ያደረገው ከሁሉ በላይ የሆነ ሌላ ገፊ ኃይል ገፋፍቶት ሳይሆን ድንበር የለሽና ፍጹም ፍቅሩ አነሳስቶት እንደሆነ ከቅዱሳት መጻሕፍት እንረዳለን። የእግዚአብሔር ፍቅር እኛ ከምናውቀው ፍቅር ሁሉ በላይ መሆኑንም በዚህ እናስታውሳለን። ለጠላቶቹ ሕይወት ፍቅርና ሰላም ሲል እነሱን ከመሆን አልፎ እስከ ቤዛዊ መስዋዕት የሚዘልቅ ፍቅር እጅግ በጣም ታላቅ ነው። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምዕመናንና ምዕመናት እግዚአብሔር ለኛ ያለው ፈቃድ እኛ በሕይወት በሰላምና በፍቅር እንድንኖርለት ከኛ የኛ ግብረ መልስም ከዚህ የተለየ ሊሆን አይገባም። እግዚአብሔር ጠላቶቹን ለማዳን እንጂ ለማጥፋት አልመጣም። የኛም ሕይወት የሚጠበቀው አንዱ ሌላውን በማዳን እንጂ በማጥፋት እንዳልሆነ ጌታችን በቃልም በተግባርም በአጽንኦት ነግሮናል። በዚህ አስተሳሰብና እምነት
እንድንኖርም አዞናል። ታዲያ በቃሉ ለመኖርና ለእሱ ለመታዘዝ ቃል የገባን እኛ ክርስቲያኖች ይህን ሁሉ እርግፍ አድርገን በመተው እርስ በርስ ለመጠፋፋት መሽቀዳደም ምን ይሉታል? ይህ ስለማን ይበጃል? የአንድ ሀገር ሕዝቦች ይመካከራሉ፣ ይፋቀራሉ፣ ይቻቻላሉ፣ ይታገሳሉ፣ ጊዜ ሰጥተው ያስቡና መፍትሄ ያበጃሉ እንጂ ማን በማን ላይ ይነሳል? ይህ ለማንኛችንም አይበጀንምና ወደ አእምሯችን እንመለስ የሚል ጥሪ የወቅቱ የቤተ ክርስቲያናችን መልእክት ነው። በመጨረሻም ይህንን የተቀደሰ በዓል ስለ ሀገራችን ዘላቂ ሰላም በመጸለይና በማሰብ እንዲሁም በልዩ ልዩ ምክንያት የምግብ የልብስና የመጠለያ እጥረት ያጋጠማቸው ወገኖቻችንን በመደገፍና በመርዳት ለእግዚአብሔር ክብር ብለን ለሀገር አንድነትና ለሕዝብ ፍጹም ሰላም መስፈን ከልብ በመነሳሳት በዓሉን እንድናከብር አባታዊ ጥሪያችንን በእግዚአብሔር ስም እናስተላልፋለን። ወስብሐት ለእግዚአብሔር። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ታኅሳስ 29 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። ሀገራችንንና ሕዝባችንን ይባርክልን። ወስብሐት ለእግዚአብሔር አሜን።